ሚዩት አድርጊ ፕሊዝ። ሚዩት ቴንክ ዩ። ኤደን አቡ ሰላም ነው? እንዴት ነሽ? ደህና ነኝ። እንዴት ልክ የለሽ እኮ ይኸውልሽ፣ አሁን ላሳይሽ ነው ቪዲዮ የመጣሁት ማለት ነው። ኢቨን ሮብ ቀን ልክ የልሻለሁ አቡ በ27 የላኩልሽ ይኸውልሽ፣ ኢትዮጵያ እንደገባ የላኩልሽ አለ። ይኸው በ27 ይኸው። ቆይ ቼክ ላ ኧረ ዋርኒንግ እንዳታሰጪ ዋትሳፕ እያሳየሽ አንድ አካውንት የሚዘጋብኝ በዚህ ነው። ቆይ ኤደን ሁለት እስከ ዛሬ እኔ እና አንቺ የምናወራበት አንድ ራይት ብቻ ነው። ከሰኞ እሱ እንደተዘጋ ቆይ አንዴ ጠንቋይ ቀልባለሁ። ቆይ እንዴት አውቃለሁ መዘጋቱ? እሱ ልነግርሽ እኮ ነው። እሱ ደውይብኝ፣ አሁን ደውይብኝ። የላክሽበትን ቁጥር አሁን ደውይብኝ። እዚሁ ላይ ነኝ ያለሁት፣ እዚሁ ላይ ነኝ ያለሁት። ልግባልሽ? እንዴት እንደላክሽ አልደወልሽብኝ? እዚሁ እኮ እዚሁ አሁን እዚሁ ላይቭ ላይ እንዳለው ገብቼ ደውልሽ ወይ ነው የምልሽ እኮ። ደውዬሻለሁ ሁለት ያውን ራሱ አሁን እንደዚህ አድርጊና ደውይብኝ እና ይምጣ እኔ ጋር። ትልቁ አካውንት የተዘጋብኝ በገስት 3 ጊዜ፣ አንዴ ዋትሳፕ፣ አንዴ ደረሰኝ፣ አንዴ የህፃን ልጅ በማሳየት ምክንያት ነው። አንድ ቀን በራሴ ስህተት አይደለም ያንን የሚያክል አካውንት ያጣሁት። መጣልሽ አሁን መቼ እንደላኩልሽ ራሱ ይመጣሻል። በ27 ነው የላኩልሽ። አሁን መጣልኝ 49 መጨረሻው። ኤደን ይሄ ሲቪል ልንገርሽ፣ ከዛ ልንገርሽ አንዴ እኮ ልንገርሽ፣ እኔ ልንገርሽ አቡ፣ እኔ ልንገርሽ እኮ አንዴ ልንገርሽ መጀመሪያ እኔ ሴቭ አድርጌው ማውራሽ ስልክ እስከዛሬ ናችሁ የምናወራበት ስልክ ስምሽን ሴቭ አድርጌ የማወራበት ስልክ በዛ ነው ሜሴጅ የምጠብቀው። ሴቭ ያላረኩትን ቁጥር ፍጹም አልመልስም፣ አልከፍተውም። ኦኬ አሁን ጨረሻለሁ። አሁን እኮ ኦኬ ጨረሻ። እኔ ደግሞ ላውራሽ። የዛኑ ቀን ስልኬ ተዘግቷል፣ እያወራሽ ነው ስልኬ ተዘግቷል። የዛኑ ቀን ገና ከዱባይ ሳልወጣ ላኩልሽ። ያኔ እንኳን ባይኖርሽ ያዩ አለሽ እዛ ላይ ልኬልሻለሁ። በድሮ ቁጥሬ ልኬልሻለሁ፣ የዋትሳፕ ቁጥሬ ልኬልሻለሁ። የእሷ የዋትሳፕ ቁጥሯ ልኬልሻለሁ። እኔ ቁጥር መቀየርሽን በምን ላቅ እችላለሁ? አንቺ መተሽ ካልነገርሽ ላኩልሽ። አንደኛ ላኩሽ፣ ሁለተኛ ነግሪኝም። ኤቭሪዴይ ላይቭ ላይ ነኝ፣ ቲክቶክ ላይ መተሻል። አቡ ስሚኛ፣ አንዴ ልንገርሽ፣ ልጨርስልሽ፣ አንዴ ልጨርስና ከዛው ሊፈለግሽን ጠይቂያለሽ። ግን አሁን እውነት ስላለኝ ነው። አንደኛ ነገር ሪኮርዱ ስለመጣ አይደለም የወጣሁት። ሀቡ በ27 እንዳታሳያልሽኝ እዚህ ጋር በ27 ኢትዮጵያ ሆኜ ትኬቴ ላኩልሽ፣ መጥሪያ ላኩልሽ፣ እንደገባ ኢትዮጵያ ላኩልሽ። ስልክልሽ አልመለሽልኝም። ኦኬ ራሱ አላልሽኝም። እስክሪንሾት አድርጌ ልኬልሻለሁ በውስጥ እዩ ግቢና ኢትዮጵያ ሆኜ በ27 በዚህኛው ገና ምን አልሽ አንቺ ሚዲያ ላይ ገና በእውነታው ነው የምናወራው። ሰኞ ወይ ማክሰኞ፣ ሰኞ ወይ እሑድ ብሏል ስትይኝ ሀቡ አልኩሽ። ሰኞ ማታ ምን አረግሽ ስልሽ ቻፒ ማክሰኞ ወይ ሮብ ብሏል ስትይኝ ምንም አላልኩሽም። እሺ ሀቡ አልኩሽ። ሮብ ቀን ትኬቴን ቆርጬ ሮብ ሌሊት ገባሁ። ትኬቴን ሁሉ ልኬልሻለሁ። ሮብ ሌሊት ገባሁ ትኬቴን ቆርጬ። ሐሙስ እኔ ዛብር ቆይ ዝም በይ። በምንድን ነው ትኬትሽን የላክሽልኝ? እኔ ስለማላውቀው ቁጥር ኖርኝ አልሰማሁም። አሁኑ ሴቭ ስላደረግኩት ቁጥር ነው የምናወራው። ሴቭ ያደረግኩት ላይ እኔና መጨረሻ ላይ ያወራ ነው ሰንደይ ማርች 23 አለቀ። ከዛ በኋላ ደግሞ በ27 ያኩልሽን ይዋ በ27 ታዲያ ስልኬ ከተበላሽ ቀጥ ካለ እኮ እና ለዚህ ከተበላሽ እኔ ደግሞ ይቀልባለሁ። በምን አውቃለሁ ስልክሽ መበላሽ? ወይ መቀለብ አይደለም አቡ ሳይዳ ተያዣ ሪያሊቲ እኮ ነው የምናወራው። ሪያሊቲ እኮ ነው የምናወራው። አንቺ ማጥፋለ ላይቭ ላይ መጣሽ። ይሄ ችግር እንዳይመጣ ወይ አንዴ ይቅርታ፣ ይሄ ችግር እንዳይመጣ በ27 ደወልኩሽ። የኔ እንኳን ባይኖርሽ አቡ ሳይዳ አይደለም በእውነት ልጆች አሉሽ። እኔም የምጠይቀው የልጅ እህቴን የሁለት ልጆች እናት ነው። ስለዚህ ሪያሊቲ ነው የማወራሽ። አሁን እኔ ምንም አሁን እዚህ ጋር ፈርጥጣ ምናምን እኔ ደላላ አይደለሁም፣ ሌባ አይደለሁም። የምጠፋው እውነት እስከያዝኩ ድረስ እስከ መጨረሻው ነው የምሄደው። ኢቨን ልንገርሽ አቡ እንዳላስቸግርሽ ብዬ የራሴ ጉዳይ ስለሆነ ብዬ ማለት ነው ሮብ ሌሊት ገብቼ ልኬልሽ። እኔ ሐሙስ ዘብር ነኝ። 5 ቀን ሙሉ ተቀምጬ በ5ኛው ቀን ወደ አዲስ አበባ ስመለስ ነው የመጣው። ይሄንን ብዬ ተናግሬሻለሁ? አልተናገርኩሽም? ለምን ቢዚ ነኝ ስለምትይ የኛ ነገር ብቻ ላይ አታተኩሪም ብዬ አንደኛ። ሁለተኛ ስልኬን ይዤ አልሄድም። ጸበል የሄድኩት ጸበል ነው። ትንሽ ሰዋን ስልክችን ስልክ ነሻት ሄድኩትኝ። ግን ገና ኢትዮጵያ እንደገባው ኤርፖርት ፕሌን ውስጥ ሆኜ ነው እዛ ኤርፖርት ላይ ሆኜ ላኩልሽ በ27 በ20 ለምን ማክሰኞ ወይ ሮብ ስትይ የምትይኝን ሰምቼሽ ነው ቀጥ ብዬ ትኬቴን ቆርጬ ሮብ ሌሊት ገባሁ። አንድ ቀን አላደርኩም በቤቴ። ሐሙስ ዕለት ዘብር ገብርኤል ነኝ። ከዛስ ሐሙስ፣ አርብ፣ ቅዳሜ 5 ቀን ተቀምጬ ኢቨን እህቴ እኮ አለቻ ለምን አልጠየቀችም ጉዳይ ይኖርብሻል በማለት እንጂ ሲጀመር ነው የሄድኩትም እግዚአብሔር ቤት ነው እቀመጣለሁ ብዬ 5 ቀን ሙሉ ስቀመጥ ጠይቄሻለሁ ጌታ አልብዬሻለሁ አላልኩሽም? ለምን ችግር የለብኝም ብዬ ልክ እኔ 5 ቀን ጠብቄው በቃ አይመጣም ብዬ ስመለስ የደብረ ብርሃን እንጂ አዲስ አበባ ስገባ ነው የመጣው። እሱ መጣው ሲለኝ ምን አልኩት? አስገቢው ይገባል። ምን አልኩት? በቃ እዛው ጠብቀኝ። አሁኑኑ ሳልተኛ በዚሁ ነው የምመጣው አልኩኝ። ሳልተኛ መንገዱ ማለት ነው የ9 ሰዓት መንገድ ነው። ስለዚህኛው ነገር ማስገብት ሳልተኛ
እቤት ገብቼ ልብሴን ብቻ ቀይሬ አንድ ልብስ ይዤ ተመልሼ ወደ እዛው ሄድኩኝ። ከዛ መጣው ስመጣም ቢያንስ ቪዲዮ ስሩ ከማለት ሳይድ አይደለም። በቃ ትክክለኛ ነገር እውነተኛ ነገር ሁለታችንንም መጠበቅ ነበረብሽ። ጣጣሽኝ የሀዩ ስልክ አለ የላኩልሽ። ቆይ የሀዩ ስልክ አለ የእህቴ ስልክ የዋትሳፕ የኔ እንኳን ዝግ ቢሆንብሽ ማለት ነው ልጠብቅኝ ይገባል። ለምን 2 ቀን እሱ መጥቶ እሱ ሄደ መጣ ጨረሰ። ከዛ ከመጣ በኋላ እንደዚህ ብሎ ለምን እላለሁ ይቅርታ ጠይቃለሁ ብያለሁ። እንኳን በህዝብ ፊት እዛም እኮ በቃ ኦልሬዲ ምሏል ይቅር በይ ሲባል በአባቶች ፊት ይቅርታ ብያለሁ። አንደኛ ሁለተኛ እኔ ሆስፒታል አይደለም መሄድ ነው እንትን ዲኤንኤን ምናምን አልቢዘን የምመጣው አሁን እዚህ መጥቼ ይቅርታ ምድለው እጠይቃለሁ። ለምን ህዝቡን ይቅርታ ላለሁ ከመቶ ከማለልኝ ብያለሁ። አዎ ይቅርታ ላለሁ የምጠብቀው ከገብርኤል ነው የምጠይቀው የእህቴን ነፍስ ነው አይደለ? ስለዚህ መጥቼ እጠይቃለሁ። ለምንድን ነው የምፈረጥጠው? እኔ ሌባ ነኝ አይደለሁም፣ ደላላ ነኝ አይደለሁም። እውነት ነው ያዝኩት። ግን አንድ ሜሴጅ እንኳን ይሆን መለሽልኝ። አሁን ይዘጋብኛል ስላልሽኝ ነው በ27 እንጂ ልኬልሻለሁ። ተጨርሻለች። ስትጨርሽ መልሰሻል። ጨረሻ አንደኛ ይሄ ነው እውነቴ ያዝኩት። አንደኛ ነገር ሴቭ ያልተደረገ ቁጥር እንደማልመልስ ዓለም ያቀኛል። እኔ ሴቭ ያልተደረገ ቁጥር አልከፍትም። አርቺቭ የሚባል ታውቂያለሽ? አውቶማቲካሊ አርቺቭ ነው ማድረገው። ሴቭ ያልተደረገ ቁጥር ምን ማለት ነበረብኝ? አዳምጪኝ ሄደን አንቺ ስታወሪ እኔ አፌን ዘግቼ ቁጭ ብዬ ነበር። ሴቭ ያላረኩት ቁጥር ሲደወልብኝ አይጠራም። ለምን መሰለሽ? ፕራይቬሲ ላይ ሴቭ ያልተደረገ ቁጥር እኔ ጋር ሲደወል እንዳይጠራ አድርጓለሁ። ብትደውይም እኔ ጋር አይጠራም። ገባሽ? ሁለተኛ መሴጅ ብትልኪ የማላቀው ቁጥር አርቺቭ ነው ማድረገው አውቶማቲካሊ። የማላቀውን ቁጥር በህይወቴ ከፍቼ መልሼ አላውቅም። እኔ በፍቃዴ ቁጥር ሰጥቼ ሴቭ ያደረኩትን ሰው ብቻ ነው መልሰው። ስለዚህ ኤደን ብዬ ሴቭ ያደረኩት እኔ እና አንቺ ስናወራበት የነበረው ቁጥር ላይ ስለሆነ እኔ እና አንቺ በምናወራበት ቁጥር ሰኞ ዕለት እሱ እንደተመለሰ ኤደን እንዴት ነሽ? ሄዳችሁ ጉዳያችሁን ጨርሳችሁ መታችኋል አይደለ? ስለዚህ እባክሽ ነይና ህዝብ ፊት ይቅርታ እጠይቀዋለሁ ሄዶ ከማለልኝ ባልሽው መሰረት ነይና ጠይቂ ብዬ ሰኞ ዕለት ቮይስ አደረኩኝ። ጠበቅኩኝ እስከ ዛሬ እስከ ሮብ 3 ቀን ደግሜ ቮይስ አደረጉ። አንድ ራይት ብቻ ነው የሚሆነው። ስለዚህ እቺ ልጅ ቁጥሯን ቀይራ ነው የጠጣ ነው። እሱ ደጋግሞ ቮይስ እያደረገብኝ ነው። እሺ ተበላሽቷል። አቡ ግን ይቅርታ ግልኝና የዛን ጊዜ ማለት ነው የሲስተሪ ልኬልሻለሁ። አማራጭ እኮ አለ። አቡ ጨርሽ። አንቺ ስታወሪ እኔ አላቋርጥሽም። አንቺ ጨርሺ፣ ከዛ ነው ያወራለች። አይ በመሀከል እንዳይጠፋብኝ አማራጭ ነበር። ያዩን ይሄ ጨርሽ እንዳወራሁት ነጥብ ያዢ። እኔ አልችልም። አሁን እኮ ያቡ ልንገርሽ የዛኔ የእህትሽን ላኪልኝ ስትይ ልኬልሻለሁ። የላኩልሽ አለ ሜሴጁን አትማውጣት ትችያለሽ። መቼም የሀዩን እዛ ድሮ ላይ የእሱ አለሽ ዋትሳፕ ብዬ ነው። እኔ ጉዳይ ከእህትሽ ጋር አይደለም፣ ጉዳይ ከአንቺ ጋር ነው። ከአንቺ ጋር ነው። ንገሪያት የለችም ይባላል። ንገሪያት ቪዲዮ አርጉልኝ፣ ሪከርድ አርጉልኝ ከማለት ይቅርታ ነው። ፎቶሽን አልለጠፍኩም፣ ቪዲዮ አልሰራሁም። እኔ ሀቡ ፎቶ ቢለጠፍ ሀቡ እውነት ከያሽ እኮ ፎቶ ስለተለጠፈ ሌባ ስትሆኝ የሆነ ክቶኝ ነው አይደለ? የምትፈሪ ካለሽ ምን እንደዚህ ያንጨረጨረሽ ሀቅ ካለሽ ወይ በምን ላስጠራሽ? ሌላ ምን አልጨረጨረሽ ማለት እንዴ? የሀያቴ እኮ አለልሽ ሀቅ ስለያዝኩኝ የመጣሁት ሀቅ ባሊዝ አልመጣም። የሀያቴ አለልሽ ስትቀይሪ ካልነገርሽኝ እኔ ጠንቋ አልቀልብም። በምንም ላቅ አልችልም። ቁጥር ስትቀይሪ አላውቅም። ስለዚህ መጥቼ ላይቬን ከፍቼ አስጠራሁሽ። ላይቬን ከፍቼ ኤደን ለኤደን ይሄንን ስክሪን ሪካርድ አድርጉልኝና ለኤደን አድርሱልኝ። በዚህ 2 ቀን ውስጥ ካልመጣች ፎቶ አለጥፌ ቪዲዮ ሰራለሁ። ይሄ ኃላፊነት አለብኝ። ምክንያቱም የልጁ ስም የጠፋው እኔ ቤት ነው። ቤቴ ውስጥ ስሙ እስከጠፋ ድረስ ይሄ ሰው ደግሞ 21,000 ህዝብ ባለበት ሄደ ዘብር ገብርኤል ማል ተብሎ ትኬቱን ቆርጦ ኢትዮጵያ ድረስ ሄዶ ምሎ እስከመጣ ንጽህናውን እስከረጋገጠ ድረስ እኔ ደግሞ ኃላፊነት አለብኝ። ስሙ የጠፋው እኔ ቤት ነው። እኔ ስሙን የማጽዳት ኃላፊነት አለብኝ። ስለዚህ ነይና ይቅርታ ጠይቂው አልኩኝ። ምንም የሚያናድድ የሚያስቆጣ ምንም ነገር የለም። አልተናደድኩም። አሁን ለምን እንደምናደደው የሚያናድደኝ ነገር የለም እኮ አልኩሽ። ግን አንቺ ማለት ነው በቃ ቱ ቢሆነስት እኮ ነው ሆነስት ነው። ከሁለታችንም እየሆንሽ ነው ያለሽ። ልክ የሱን ኮይስ መታች ሰምተሽ ቪዲዮ እንደሰራሽው የእኔ ቁጥር ከተዘጋብሽ አይደለ? አልሰራውም ገና ስክሪን ሪካርድ በይ እኮ ኦኬ በቃ ወሬ ሴም ነው። እንደዛ ከማድረግ የሀያት ስልክ ልኬልሻለሁ። ኦኬ ግን ልኬልሻለሁ ሲደረግና እኔ ቪዲዮ ስሰራ ይለያያል። እኔ ቪዲዮ ስሰራ እኔ ቤት ነው እኔ ነኝ ኃላፊነቱን ወስደው ስክሪን ሪካርድ ለአንቺ መልዕክቱ እንዲደርስና እንድትመጪ ላይቭ ላይ ነው። ካልመጣ በጣም እኮ ዲስሪስፔክት እኮ ነው ያራችሁ እኮ የተናገርሽ እኮ ዲስሪስፔክት ፈርጥጠው ምናምን ፎር ዋት ፈርጥጠው ሲቀጥል በዚህ መተሽ ላይ እሺ፣ በጣም ጥሩ። አንድ ጥያቄ ልጠይቅሽ። ስልክሽ ተቀይሯል። አይ አንደርስታንድ ኦኬ፣ ስልክሽ ተቀይሯል። ትመጪና ላይቭ ላይ ሀቢባ ስልክ ያለሁም ገና የገባሁት እኮ አሁን ነው። አልገባሁም። ዛሬ የት መጣሽ ታዲያ ከሌለሽ? ዛሬ ስክሪን ሪካርዱን ኬት አየሽ? ስክሪን ካርድ ላይ ሳምንት ነው የተቀመጥኩት። በአንድ ቀን አይደለም እጄ የመጣሁት። እኔ ምሎ ሲመጣ እኔ ሳምንት ነው የተቀመጥኩት። 5 ቀን ሙሉ ስጠብቀው ነበር እዛ
ከዛ በኋላ ወደ አዲስ አበባ ስመለስ ነው የመጣው። ዋናው መምጣትሽ ነው። ዋናው ስክሪን ሪከርዱ ደርሶሽ መምጣትሽ ነው። በቃ አለቀ። አሁን እኮ ልንገርሽ ማሪ፣ አንዴ እኮ የደበረ እኮ የሀያት ስልክ አለሽ። የኔ ዝግ ሲሆንብሽ የእሷ ላይ ዋትሳፕ ላይ ገብተሽ ቼክ ብታረጊው ኢዚ ነው። ምን ችግር አለ ነው እንጂ ከሀያትሽ ጋር አይደለም ያወራሁት እኔ እና አንቺ። ሊም ብለሽኛላ ቁጥሯን ከዚህ በፊት እንደማመጥ ሄደን ጨርሽ አወራለሁ። ጨርሽ ላኪልኝ ስላልሽኝ ሀቡ፣ እኔ እኮ አሁን እየተቆጣሁ እየተንጨርጨርኩ አይደለም። ግን እውነት አሁን ትክክለኛ ሁለት ቦታ ነው የሚይዘው። ሁሌ ሳይድ አልይዝም አልሻል። ሳይድ ማትይዥ ከሆነ ልትፈልግኝ ይገባል። እኔ ስልክ እምቢ ካለሽ እኔ የምፈልግበት መንገድ ይሄ ነው። እኔ ዋትሳፕ ላይ ቮይስ አደረግኩኝ። ሰኞ፣ ማክሰኞ፣ እሮብ 3 ቀን ታገዝኩኝ። መልስ ስላልመጣ በላይቭ ሪከርድ አሁን ከደቂቃዎች በፊት ሳስደርግ መልስ መጣ። ይሄ ምክንያት ሊሆን ይችላል ወይ ብለሽ ታስቢያለሽ? ለእኔ ዝግ ካለሽ ስልኬ ዝግ ማለቱ ልነግርሽ ገና ከዱባይ ሳልወጣ ትኬቱን ራሴ እኮ ነኝ የጠየኩሽ። አቡ ረስተሽው ነው? ዋትሳፕ ላይ ሰኞ ወይ እሑድ ብለሽኛል ነበር የምናወራው። አሁን መጣሽልኝ። እኔ እናንተ ስለ ሁሉም ነገር ከዛ ስትይ ምን አልኩሽ? አቡ ረሳሽው እንዴ? እሑድና ሪዝን ኖሮሽ ሳይሆን ኤደን እፈልጋታለሁ ቁጥር ስላለሽ ኤደን እፈልጋታለሁ ብትያት ኖርማል ነው። በቃ ቢሳይድ አንቺ በሁለታችንም በኩል በትክክለኛ ዳኛ ነው። አንቺ አሁን ዳኛ ነሽ አይደል? የምድር ዳኛ ነሽ። የምድር እያልሽኝ ነው አሁን እንዴ? ያሱን ብለሽ እኮ ነው ወተሽ እኮ ሀቡ የኔን እኮ ኤደን ፈረጠጠች አልመጣችም ምናምን ያልሽው። ይሄ እኮ ሪስፔክት አይደለም። ንገርሽ አንድ ነገር፣ እሱ ሀቅ ባይኖረው ሄዶ ሊምል ፈቃደኛ ባይሆን እሱ ላይ ነበር። ገብርኤል ነው የሚያውቀው፣ ገብርኤል ነው የሚያውቀው። አንቺ የምድር ሰው ነሽ። መጀመሪያ ምን ብለሻል? ሄዶ አብሮኝ ሄዶ ከማለት ይቅርታ ጠይቅ። ለምን ትከረክረኛለሽ? ይቅርታ ጠይቀዋለሁ ብያለሁ። ሄዶ ከማለት ይቅርታ ብዬ ጠይቀዋለሁ። አሁንም ይቅርታ ጠይቀው ነው የመጣሁት። የምድሩን የሰማዩንማ ገና ጠብቃለሁ። አንቺ ቤት መጥቼ ይቅርታ ጠይቃለሁ ብያለሁ። አሁን ልጠይቀው እኮ ነው የመጣሁት። ይቅርታ አላልኩም። ግን አንቺ በቃ ሀቢባ ነሽ፣ እንትን ነሽ፣ ዳኛ ነሽ። በስነ ስርዓት በሀቁ ነው የምትፈርጂው። ሰው የእሱ ሲልክልሽ መተሽ ከምጠቂኝ ኤደን የደረሽ ብለሽኛል። 5 ቀን በሙሉ እኔ አቡባ ሀቢባ 5 ቀን በሙሉ እሱን እየጠበኩት ነው። አልመጣልኝም ብዬሻለሁ። እሱ ሲመጣ ነው እሱ መቶ የታለሽ ሲል ነው አቡ እሱ መቶ የታለሽ ሲልሽ ነው አንቺ የፈለግሽኝ። እኔ እኮ 5 ቀን ጠብቄው እዛው 5 ቀን ጠበኩት እያለሽ ብዬ ነው። እኔ ስንት ሀሳብ አለብኝ እና ለምን አልጠበቅሽኝም ታዲያ? እኔ ለምን አልጠበቅሽኝም ታዲያ? ዛሬ እሱ መቶ ሲያስጨንቅሽ 2 ዋትሳፕ ሲልክልሽ ኤደን ፈረጠጠሽ ብለሽ ለምን አልሽኝ? ይሄ ራሱ እኮ ስም ማጥፋት። አልፈረጠጥኩም አለው። ስልክ ስትቀይሪ መተሽ ስላላሳወቅሽኝ መፈርጠጥ ነው። ስልክ ስትቀይሪ መተሽ ኔቨር አይደለም። ኖ አይሆንም። እኔ ይኸውልሽ አሁንም ቢሆን እዚህ ሰው ስለማከብር ህዝብ ስለማከብር ለአንቺ ክብር ስላለኝ ነው ይቅርታ ጠይቄው ስጦት እንጂ ሄዶ ስለማለልኝ ነፃ ነው እያልኩሽ አይደለም። የእህቴን ደም እስከ መጨረሻው ከገብርኤል ነው የምጠብቀው ብያለሁ። ግን አሁን እቤትሽ ስለገባው ይቅርታ። ግን አሁን እኔ ደበረኝ ሀቡ ምን እንደሆነ ታውቂያለሽ? ምንም ነገር የለም። በጣም ነው የማከብርሽ። ሪስፔክት ነው አከብርሽ። አንቺ የምድር ዳኛ ነሽ ሀቡ። ቪዲዮ እንኳን እዛ ሆኖ ሲያነሳ ለምን ምንም አልመሰለኝም። ለምን አልመሰለኝ ነገርሽ ነገ እዚህ ጋር መጣ የምን ቪዲዮ እዛ ቄሱ ጋር እዛ ሲምል ሲያነሳ ምናምን ምን አባቶች ማለት ነው ተው ምናምን ሲሉ ዝም ምን ያልኩት ለምን እውነትን ይዤ ነው እስከምጨርስ የሄድኩት። 5 ቀን ስጠብቀው እኮ አልኩሽ ሀቡ እኔ አንቺ እኔን ትለሽኝ እንዴ እሷ እኮ እዛ ቁጭ ብላሽ ብላ ትልሽም ቢያንስ ሲስተር ትልሻለች። አይ ችግር የለውም እኔ ያለሁበት ቤት ቦታው ተመችቶኝ የተቀመጥኩበት ስለሆነ 5 ቀን አይደለም 5 ቀን ጠብቄው ልክ የደብረ ብርሃን መንገዱን የሚያቅሰው ስለዛ ቦታ የሚያቅሰው አስገቢ ስለዘብር ገብርኤል ልክ እሱን ጨርሼ መንገድ አለ ልክልሻለሁ ከፈለግሽ ገደላ ሁሉ ነገር ጨርሼ ልክ አዲስ አበባ ልገባ ስል ደወለ የሆነ ልጅ ነበር። እኔ እኮ እዛ ነኝ አለ። በቃ ጠብቀኝ እዛው እመለሳለሁ። አላደርኩም ቤቴ። እንደገና ድጋሚ 9 ሰዓት መንገድ ሄድኩት። ይሄ ሁሉ ሲደረግ ቢያንስ ሲስተር እዛ ናት ያለችው ሀቡ እንደዚህ እኮ እየጠበቅን ነው ምናምን ልትልሽ ይገባል። ግን እኔ ትኬት ቆርጬ የገባው ግን የላኩልሽ ሚሴጅ አንቺ አልከፍትም ስላልሽ ስላልመለሽልኝ ነው ጥፋት የሆነው። ስልኬ ላስረዳሽ። በምን ላስረዳሽ? ስልኬ መበላሸቱ ላስረዳሽ። ከዱባይ ነው። እሺ ኤደን በቃ አንቺ ቁጥር ቀይረሽ እኔ ቁጥርሽን አዲስ ቁጥር ስላልከፈትኩ ይቅርታ። እሺ ለሱ አይደለም ሀቡዬ፣ ለሱ አይደለም የሲስተርም ስለነበረ አሁን እሱ ሲጠይቅ ለመጣሽ ነው እንጂ እንደዚህ ምናምን እኮ ማለት ፈልጌ አይደለም። ግን የሲስተር ስላለ ስለላኩሽ ዋትሳፕ ኤደን ይፈልጋውና ይምጣ ልጥራውና ይቅርታ ጠይቀሹ ጉዳዩ ይዘጋ አለቀ። ችግር የለም። ከዛ በኋላ ልክልሻለሁ ሁሉንም ነገር። ሰላም ቻፒ እንዴት ነህ? ኤደን መታለች። እኔ ቤት ላይቭ ላይ ና። ሁለተኛ አካውንት ላይ ከሌለክ ላይቭን ሼር አድርግልሃለሁ። አሁን ይሄ ላይቭ ከሌለክ
አንድ ሰው ቁጥር ሲቀይር ማለት ነው ላይቭ ላይ መጥቶ ካላሳወቀኝ ለሌላ ጊዜ ለሌሎቻችሁ ነው የምነግራችሁ። እኔ የማላውቀውን ቁጥር አልከፍትም። ሴቭ ያላደረኩት ሁሌ ነው ላይቭ ላይ የምናገረው። ሴቭ ያላደረኩትን ቁጥር ብሞት አልከፍትም። ይሄ የኔ ባህሪ ነው። ምክንያቱም በቀደም ላይቭ ላይ ስልክ ቁጥሬን እነሱን ለመርዳት ብዬ ሰጥቻቸው፣ ያኛው ልጅ በሳውዲ የተጎዳው ልጅ እነሱን ለመርዳት ብዬ ሰጥ ቁጥሬን ሲያድሉብኝ ነበር ላይቭ ላይ። ይሄ ፐርሰናል ላይፌ ነው። ስልኬ ላይቭ አልመልስም። ሴቭ ላደረጉት ሰው እኔ ነኝ ወድጄ ፈቅጄ፣ ማሪ ላንቺ አይደለም ለቤተሰቦቼ እያስረዳው ነው። ወድጄ ፈቅጄ ስልክ ቁጥሬን ለሰጠሁት ሰው ብቻ ነው የምመልሰው። ስሙን ሴቭ ላደረግኩት ሰው እኔ ፈቅጄ ወድጄ። ከማንም ሰው ቁጥሬን እየተቀበለ ኮንታክት ለሚያደርገኝ ሰው እኔ ለማላውቀው ሰው ስልክ አልመልስም በፍጹም። ገባችሁ? አርቺቭ ነው ማድረገው። አውቶማቲካሊ ዋትሳፕ ላይ የማላውቀው ቁጥር ሲገባ አርቺቭ ነው ማድረገው። ስለዚህ ቁጥሬን ራሴ ካልሰጠኋችሁ ኮንታክት ብታደርጉኝ አልመልስም። አሁን አንዳችሁ ላይቭን ሼር አድርጉልኝ። መስዬ አንዳችሁ ላይቭን ሼር አድርጉልኝ። ሌሎቻችሁ ውረዱና ባለ ጉዳይ ውስጡ ገብቶ ሁለታቸው ብቻ ይቅርታ ይጠያቁ። ስክሪን ሊቀርቡ ስለሚፈልገው እሱ ቴንክ ዩ። እሱዬ በኋላ ትገባለን። እሺ ሀቡዬ በቃ ሲጨርሱ እነሱ ይቅርታ ተጠያይቀው ትመለሳላችሁላችሁ። ዶክተር አድርጌልሻለሁ ሀቡዬ፣ ሼር አድርጌልሻለሁ እኔ። እሺማ ፎርዋርድ ላድርግለት። ኧረ በስመ አብ እንዴ! ፍላወር ላክ ፕሊስ። ዶክተር ሀቢባ ውረድ። አብርሃም ውረዱ አንዴ ከይቅርታ ጋር። እሺ አቡዬ እሺ ዶክተር ሀቢባን መቀያታለሁ። ሀኒ ወይ ውረዱና እኔ ባለ ጉዳዩ ገብቶ ይቅርታ ትመለሳላችሁ። ባለ ሶስት ላድርገው። እንዴት ነው ባለ ሶስት የሚሆነው? እስኪ አቁሚው። ምን ሆነሽ ነው? ምንድን ነው የሆነው? እምቢ አለ። አሁን ተስተካከለ። ቆይ የስ ሻርፕ ነገር ስጭኝ። ቆይ አንዴ የእሷን ልጨርስና ትገቢያለሽ። ኮመንቱ እኮ አይታየኝም እኔ ፍላወር ካልተላከ በስተቀር።
እዚህ ቤት ኮመንት ስለሚበዛ ፍላወር ካልተላከ በስተቀር ኮመንት አይታየኝም። ጥቅጥቅ ያለ ነው ኮመንቱ፣ በዛ ላይ በጣም ይሮጣል። ስለዚህ ፍላወር ነው መላክ ያለበት። ውዶቼ ታፕታፕ ኮፒ ሊንክ አድርጉ። 12 ሰዓት ላይ እኔ እና ሚኪ ከግማሽ ሰዓት በኋላ እኔ እና ሚኪ ፊት አራሪ ጌም አለን። ወይኔ ምስለኝ ሳልበላ በባዶ ወዴ እንዴት ነው የምችለው ይህንን ሰውዬ ጩኸቱን። እኔ እና ሚኪ ፊት አራሪ ከግማሽ ሰዓት በኋላ ጌም አለን። ሳምንታዊ ጌማችን እሁድ ዕለት አልተጫወትንም። ሚኪዬ አዎ ከብሌንሽ ጋር እኔ ሰዓት የለኝም፣ ጌም አለብኝ። ሜምበር ሁኑ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ ቤተሰብ። ከስሜ ጎን ያለው ልብ ቅርጽ መመንካት ሜምበር ሁኑ። ሰብስክራይብ አድርጉ። እኔ ጌም አለብኝ። ታብታብ አድርጉልኝ ወዶቼ። ተነሽ አሁን ስሪ። አዎ ዳይት ላይ ነኝ። ሰላጣ ነው የምበላው እኮ ጀስት የተከተፈ ነገር ሚክስ ማድረግ ነው። ሰዓት የለኝም ወይ ለሌላ ቀን ቀጠሮ እንያዝ እንዴ? ለሌላ ቀን ቀጠሮ እንያዝ ኤደን። አቡ አዲስ አበባ ነው ያለሁት። እኔ አልመጣሁኝም። አሁንም ይሄኛውን ቁጥሬን ያዥና በምትፈልጊኝ ሰዓት እኔ ችግር የለብኝም። ይኸው መጥቻለሁ። ግን አሁንም ነገም ከነገ ወዲያም ፕሊስ እኔን መጀመሪያ ቁጥሬን ሴቭ አድርገሽ እንትን በይኝ። እኔ በፈለግ ሰዓት እመጣለሁ። ሴቭ አድርጊ እና ሁሌም ዛሬም ነገም ደግሜ ከነገ ወዲያ የምናገረው ይቅርታ የመጣሁት ህዝቡንና አንቺን እንጂ ላብራቶሪ አይደለም መሄድ ነው። የእግዚአብሔር ቤት ነው የሚለው። የእግዚአብሔርን ከእግዚአብሔር ነው የምጠብቀው። ቃሌን ግን ጠብቃለሁ። ላይቭ ሪከርዱን አውጥቼ ላሳይሽ። የዛለት ያ ሁሉ ህዝብ ባለበት ያልሽው ገብር ዘብሬል አንዴ ልጨርስ፣ ከዛ አንቺ ታወሪያለሽ። ገብር ዘብሬል ሄደ። ይቅርታ ጠይቃለሁ አይደለም ዋለው ነው ያልሽው። ህዝቡን ብቻ ጠይቃለሁ። ይቅርታ ጠይቃለሁ ሄዶ እሱ እሱ ብቻ ደፎ እንዳካልኩ እኮ ነው የምታወሪው። አሁንም አልካልኩም። አሁንም ይቅርታ ጠይቋለው። ይቅርታ ጠይቆ ነው የምጠው። ግን የፍርዱን ከሰማይ ነው የምጠብቀው። የምድሩን መጥቼ ይቅርታ ልል እኮ ነው መጣሁ። ጠራሽኝ መጣሁ እኮ ይቅርታ ልለው እኮ ነው የመጣሁት። ይኸውልሽ ካምዳው ምንም የሚያበሳጭ ነገር የለም ማሪ። አንድ ነገር ተረጋግተን ልንገርሽ። አንቺ የዛለት ያልሽው ላይቭ ሪከርዱን አወርድና 90 ቀን ስላልሞላው ቲክቶክ ላይ ያለ እሷን ፓርት ቆርጬ ልክልሻለሁ። አዳምጪኝ እንዳታቋርጭ። እኔም አላቋረጥሽም አንቺ ስታወሪ። እሺ ያልሽው አሁን ታውራ። እኔም አሁን ልክ ይሄን ካልሽም በኋላ ሳውራ ግን እንዳታቋርጭኝ። እሺ አላቋረጥሽም፣ በፍጹም አላቋረጥሽም። ቃል ገባለሁ። የዛለታ ያልሽው እሱ ደፍሮ እሱ ብቻ ደፍሮ ከፈለገ እኔ ትኬቱን እችላለሁ ስትይ ትኬቴን ራሴ እችላለሁ አልፈልግም ማለት እሱ ብቻ ደፍሮ ዘብር ገብርኤል ይሄድልኝ እንጂ እሱ ደፍሮ እዛ ጋር ከሄደ እና ከማለ
እኔ እሱንም ይቅርታ ጠይቋለሁ። ንጹህ ሰው ነው ማለት ነው። ህዝቡንም ይቅርታ ጠይቃለሁ። እሱ ብቻ ይሄድልኛል። አሁን አላልኩም መጨርኩኝ። ታዲያ ይቅርታ ጠይቅም አልኩኝ። ያንቺ ተራ ነው ስልሽ ተወሪያለሽ። ማሪ መጨረስኩ። ከሄደ አይሄድም ብለሽ ስላሰብሽው አላውቅም። ከሄደ እሱ ብቻ ይሄድ አስረግጠሽ የተናገርሽው እሱ ብቻ ዘብር ገብርኤል ሄዶ ይማልልኝ እንጂ ሄዶ ደፍሮ ከማለ እኔ እሱንም ይቅርታ ጠይቋለሁ። መጥቼ ህዝብ ፊት እዚህ ህዝብ ፊት መጥቼ ይቅርታ ጠይቋለሁ አልሽ። ትኬቱንም እኔ ልቻለው አልሽ። አንዴ ትኬቱንም እኔ ልቻለው አልሽ። እሱ ደግሞ አይ እሄዳለሁ በቃ ችግር የለም ትኬቴንም ራሴ እችላለሁ እሄዳለሁ አለ። እሺ ብሎ አብሮሽ ኢትዮጵያ ሄደ። ምንም ያርፍድብሽም፣ ምንም ትክክል ነሽ። ሄደ እዛ ቦታ ላይ ብቻ ይገኝልኛልሽ። እዛ ቦታ ላይ ሰውየው ተገኘና አብሮሽ ማለ። ልክ ከማለ በኋላ ደግሞ ምን ማለት ጀመርሽ? አሁን ላብራቶሪ እኮ አይደለም መሄድ ነው በቃ ፍርዱን ከፈጣሪ ሄደን አንድ ጊዜ እባክሽን ከፈጣሪ ፍርዱን ከፈጣሪ ያለ ሰው ይኸውልሽ፣ ፍርድን ከፈጣሪ የሚፈልግ ሰው ምድር ላይ ይማልልኝ አይልም። በቃ ለፈጣሪ ስትሆኑ ቢተው አንቺ ይማልልኛልሽ። ሄዶ እሺ ብሎ ከዱባይ ኢትዮጵያ ድረስ በራሱ ትኬት ተነስቶ አብሮሽ ሄዶ ከማለልሽ በኋላ ግን ለሐቅ ምን መሰልሽ፣ ሐቀኞች እንሁን፣ ፈጣሪም ከኛ ጋር እንዲቆም። ይሄ ሰውዬ ባይሄድ ይኸውልሽ፣ ይሄ ሰውዬ ለመሄድ ፈቃደኛ ባይሆን ሁሉም ከአንቺ ጋር ነው። ሁላችንም እኔ ከአንቺ ጋር ነኝ። ይሄ ሰውዬ እሺ ብሎ ባይሄድ እሺ ብሎሽ ሄደ። መጣው ይደረግልኝ ያልሽው ነገር ተደረገልሽ አልተደረገም? ይሄን ብቻ ነገር ተደረገልኝ። አመሰግናለሁ። ይኸውልሽ ያልሽው ነገር ከተደረገልሽ ልንገርሽ፣ አንቺ የጠየቅሽው በህዝብ ፊት የጠየቅሽው ነገር ከተደረገልሽ፣ ይሄ ሰው እሺ ብሎ አብሮሽ ኢትዮጵያ ሄዶ ከማለልሽ ማድረግ ያለብሽ አንቺ ደስተኛ ከዛ በኋላ ስቲል ውስጥሽ ደስተኛ ካልሆነ ይህንን ቃል ማውጣት የለብሽም። በቃ አዎ በጠየቅኩት መሰረት ሄዶልኛል። እንደዛማ አባቶችን ብለዋል። ፈጣሪ የምትሆን ነገር ለውስጥሽ እንጂ አባቶችን ብለውናል። እንደዛ ይኸውልሽ አባቶችን ብለውናል እኮ ሀቢባ፣ አባቶችን ብለውን ነው በስነ ስርዓት እንትን ያሉት እኮ እዚህ ጋር ሄደሽ ኢቨን ሲቀርጽ ፍላወር ላክ አንዴ፣ በቃ ቀጠሮም አይራዘምም። ይኸው መጥቷል። ፍላወር ላክ ፕሊዝ። እኔ ከኮሜንት ላይ ላገኘ ካልችልም ፍላወር ላክ። ፍላወር አንድ ፍላወር አንድ ፍላወር እኮ መጥቷል። ገባኝ። እኔ ፍላወር ካላከ ከኬት ላገኘው? እሺ ጋር አይ ፋውንድ ሂም ናችሁ የጻፋችሁ ቪዲዮ አብራ ፕሊስ። ይሰማል አቡ? አዎ ይሰማል። እሺ በመጀመሪያ የምታስታውሱ ከሆነ ከ3 ሳምንት ነው አንድ ወር ሆኖታል ጉዳዩ ከዚህ ቤት ረመዳን ላይ በማታ ከተነጋገርን አንድ ወር ብለን እንያዘው። ከአንድ ወር በፊት ኤደን ቻፒን መተት እንዳደረገባት ጠንቋይ ቤት እንደሚሄድ ምናምን ብላ ነበር። ያንንም ለህዝቡ ሄዶ ዘብር ገብርኤል እንዲምልልኝ ይፈልጋለሁ ብላ ጠይቃ ነበረ። በእሷ ጥያቄ መሰረትም እሱ ዘብር ገብርኤል ሄዶ አብሯት ምሎላት ተመልሶ መጥቷል። ከመሀላው በኋላ እንገናኛለን ብለን ቃል ተገባብተን ነበር። ያው ኤደንም መታለች ቃሏን አክብራ ይቅርታ ልትጠይቀው ማለት ነው። ሄዶ ከማለልኝ ይቅርታ ጠይቀዋለሁ ህዝብ ፊት ብላ ቃል ገብታለች። አሁን ቃሏን ትፈጽማለች ማለት ነው። እናመሰግናለን ኤደን። ያንቺ ነው ማየት። እሺ ይቅርታ አርግልኝ ስምን ስላነሳው እዛም ይቅርታ ብያለሁ። ወረዲ በአባቶች ፊት ለምድሩ የምድሩኛ ለዚህ ይቅርታ አርግልኝ። የሰማዩን ደግሞ ከገብርኤል ነው የምጠብቀው። አመሰግናለሁ። ይቅርታ አርግልኝ። መተክ ስለማልክልኝ በጣም አመሰግናለሁ። ልክ ነኝ? ሄደክ ስለማልክልኝ በጣም አመሰግናለሁ። እውነቱን ከገብርኤል እጠብቃለሁ። ስምን ስላነሳው ግን ይቅርታ። አባቶችም ቶሎ አይደለም ተረጋግተሽ ነው ብሎኛል። የሰማዩን ከገብርኤል እጠብቃለሁ። ለምድሩ ይኸው ቤትሽ ላይ ቃል ስለገባውልሽ ይቅርታ በይውልሽ። ይኸው ይቅርታ። እሺ በይቅርታዋ እንደዚህ ነው ይቅርታ የምትፈልገው? ደስተኛ ነህ በይቅርታዋ? እኔ አቡዬ እንዴት ነሽ? ሰላም ነው። እንዴት ነህ? እንኳን ደህና መጣ አለሁ። እንኳን ደህና ቆየሽኝ። ቴንኪው በጣም አመሰግናለሁ። በመጀመሪያ
ግን የምፈልገው እንደዚህ አልነበረም። ምክንያቱም የገቡትና የእንትን ያሉት ለማጥፋት ለመናገር ሲሆን ሁለት ሆነው በስነ ስርዓት በትክክል አክብረው ነው የገቡት አይደል? አሁንም ይህንን ፕሮግራም በስነ ስርዓት ገብተው ሁለቱም እህታማቾች ቆመው እኔም የምናገረው ነገር ስላለኝ በስነ ስርዓት እንድንነጋገር ነው የምፈልገው። ገብቶሻል? አንድ ሰው እኔ ነኝ የሄድኩትኝ እኔ ነኝ ያልኩትኝ እኔ ነኝ። ሀቢባ ልጨርስ። ኦኬ ልጨርሰው። ምን አልሽኝ? አቡ ምን አልሽኝ? አዎ ምን አልሽኝ? አንቺን ነው የምፈልግሽ እህትሽ አለማሽኝ። እሱ አይመለከታትም። እኔ ነኝ ገብርኤልን አደርግ የነበረው ነው። ገብርኤልንም ያልኩት ደግሞ ያውቃል። ገብርኤልን ያልኩት ራሴ ነኝ። ገብርኤልን ማምነው እኔ ነኝ። እኔ ነኝ አዲስ አበባ ያለሁትኝ። የሚመለከታት ታሪክንም እኔ ነኝ እህቴን ሀቅ የጠየኩትኝ። ይቅርታ እኔ ነኝ የምጠይቀው። እሷ የሚመለከታት ነገር ነው። ገና ለገና አሁን ይቅርታ ለምድሩ ሀቡ ሄዱ ስለማለፉ እያየሽ ነው ሀቡ እሷ ሴት ናት። እድል ስጣት መጀመሪያ እሷ ታውራ። እሺ አንቺ በስነ ስርዓት ይኸውልሽ አንድ ነገር እሷ ለሁለት ነው ያሉኝ ምናምን ስትጠይቂ ነው የሄድኩት። ገብርኤል ብዬ የጠራሁትኝ እኔና እኔ ነኝ። ሪካርዶ ማለቻች ገብርኤል ይሄድልኝ ዘብር ገብርኤል ያልኩት ዘብር ገብርኤል ሄዶ ይማል ያልሽው አንቺ ዘብር ገብርኤል ሄዶ ይማልልኝ የተማማል ነው እኔና እሱ ነን አይደለ? ቀድሞ መጣዛ መጣሁኝ ይቅርታ ጠየኩትኝ። በተረፈ ኢቭን እኮ አሁን ይቅርታ እኮ ስጠይቆ ሀቡ ይቅርታ ለአንቺ ክብር ለቤተሰቦቹ እንጂ ነገርኩሽ እኮ እኛ እንትን አይደለም ሄዱ ነግሬሻለሁ እኮ አሁንም ባጭሩ እዛ አይደለም መሄድ ነው ብዬሻለሁ። ግን ሁለቱም መጡ ሄድኩኝ የሄድኩት እኔ ነኝ። ዘብር ገብርኤል ይጠራልኝ ያልኩት ራሴ ነኝ። ጠራኝ መጣሁኝ፣ ጠራሽ መጣሁኝ። ኦኬ ይቅርታ አምንበታለሁ። ይሄን አምንበታለሁ። አንቺ ነሽ ዲልም ከኔ ጋርም ስናወራ ዲል ስናረግ የነበረው እኔና አንቺ ነን። ዘብር ገብርኤል ሄዶ የሚማልልኝ ያልሽው አንቺ ነሽ። ስለዚህ ይቅርታ መጠየቅ ያለበች አንቺ ነሽ ብዬ ይሄንን እኔ ማምናለሁ። ግን ገብርኤል ጠይቂ፣ ግን ይቅርታ ስትጠይቂ ግን ከዚህ ላይ ካርዱ ማውጣት እችላለሁ። ከዚህ ያልሽው ዘብር ገብርኤል አብሮኝ ከሄደ እዛ ቦታ ደፍሮ እሱ አብሮኝ ሄዶ ከማለ እኔ መጥቼ ህዝብ ፊት ይቅርታ ጠይቋለሁ ስትይ የፍርድ የሰማዩን ከፈጣሪ ምናምን የሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ አይልንጋርሻ ሀቡ ሲሄድ እንደዚህ አባቶችን ስጠይቅ እሷ ማውራት ካለባት እሷ ታውራ በተራና ሀቡ ሄድኩኝ አይደለ? እያወራሁት ነው። እሷን ነው የማውራት። ሀቡ ሄድኩኝ ጠየኩኝ ስጠይቅ አባቶች እንደዚህ ነው ስል ምንድን ነው ፍርድ እኮ ያመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንዴ አይደለም ተባልኩ። እሺ አልኩ። መጥቼ ግን አንቺ ጋር መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገባሁ አንቺ ጋር ለመሰክር መጣሁ እንጂ ያልኩሽ እኮ ጠየኩኝ እኮ ሲሄድም እኮ እኔ ምን አልኩሽ? አቡ እንደዚህ አይነት ነገር እንትን መጥቶ የሃይማኖት የሚያውቁ ሰዎችም እንትን በልኩሽ አይደለ? ከዛ ሄድ ጠየኩኝ። አባቶች ፍርድ አንዴ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ አብሮት የመጣው ልጅ ቪዲዮ ሲያነሳዘጋ አለ ቪዲዮ ሙሉ ማለት ነው። ተዋት ትቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው ሲል የሚዲያው ምን ጥቅም አለው? እኛ ጋር መታችሁ እዚህ ምላችሁ የለው ይቅርታ ተባብላችሁ የለ በአልበል አጥፋ አሉት ሲሉት ኖ በሽማግሌ መጨረስ ያለብንም ሚዲያ ላይ ስላወጣችሁ ለዛም በቃ እሺ። አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክልሻለሁ ከፈለግሽ ይሄ እንደዚህ የተባለበት የተማማልንበት ማለት ነው። ከዛ እንደዚህ አይደለም እህቴን እኮ እንደዚህ ያልሆነች ምናምን ብያለሁ ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ። አሁን እሱ ሄዶ እዛ ስለማለልኝ ሀቡ ነፃ ነው አይ እህቴ ምንም አላረጋትም ብዬ እንዴት ነው የፈለገው? እንደዛ ልታችልም እንደዛ ልት አይደለም ይቅርታ በይ ስላልሽ ቢሆነስ እኔ ለሐቅ ነው እሱ ምን አለ እህትም ማብራትም ታስለ ሲል ምን አለ ዲል ያደረግነው ከእሷ ጋር እሷ ጋር የምትጨርሰው አለ አይደል? እህትሽ አታስፈልግም። አንቺ ነሽ ዋናው ባለ ጉዳዩ አንቺ ነሽ ሁሉ እያጠፋሽ ያለሽ። ስለዚህ አንደኛ ነገር ማለት ነው የዛኔ ስትይ የነበረው ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው ቆሜ ነው ያለችው። እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብርኤል ላይ እዛ ቦታ ላይ ደፍሮ ከተገኘ እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ። አሁን አለው ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁት ሀቡ ለዛ እኮ ነው ይቅርታ ጠይቆ ነው የመጣሁት። ስትጠይቂ በሙሉ ሆን ያለበት እንዲህ እያልሽ አይደለም። እሺ ለምድሩ ለሰማዩ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሀላውንም አትጠይቂም ነበረ። ግን አንቺ መሀላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው
ስትጠይቂ እኮ ጠይቀዋለሁ። ከዛ ወዲህ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የሚጠብቀው። እኔ እላለሁ አሁንም እላለሁ እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ እልክልሻለሁ ቪዲዮ እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ እዚህ ላይ ያለልሽ ቪዲዮ ምልክልሽ ማለት ነው በዋትሳፕ እንዲህ ብዬ ይቅር በይም በይው ሲሉኝ ይቅር በለኝ ብዬዋለሁ። እሱ የፈለገው ለሚዲያው ነው አይደል? ይኸው ሚዲያው ላይ መጥቼ ይቅርታ እላለሁ። ዋናው ቦታ አጎንብሼ ብዬዋለሁ። የጠፋው በሚዲያ ነው። ለዛ ነው የስራ በጣም ብዙ አሁን ደግሞ ይባኔ አንድ ነገር ልንገርሽ። አንዴ ሙይት አድርግልኝና እሺ አሁን ሄደን እኔ እና አንቺ ስንነድ እሱ ያውራ። እሺ እንደዚህ የተወራ ማውራት አልችልም። አሁን እንዳታቋርጪው እሺ። እሱ ደግሞ በተራው ያውራ። እኛው የተመላለስን ማውራት አልችልም እና አንዴ ዝም ብላ ማዳመጥ ከቻለች ዝም ትበል። በመጀመሪያ ደረጃ እንደዛ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ መጠየቅ ያለባትና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደለ? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ገብቶሻል? ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛ ሄዳ አሁን አንቺ ጋር መጣ ለአንቺ እንዲህ እንዳለች እዛ ሄዳን የማስጠራት ትችል ነበር አይደለ? ስለዚህ እዛ ኢቭን እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩ። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። የአንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው። በውሸት ምላ ማለት ነው እዛ። ስለ እግዚአብሔር አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔን ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ ያደግኩበት ቤት ነው። ምንም ለእኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወጣ ይቅርታ እንጠይቅበት የፈለጉት እዚህ ጋር ስለሆነ ነው ክሱ እንጂ ለአቢባ እንደዚህ አድርጊያለሁ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ ያደርጋለሁ ስላለች እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ ምንም የሚጨምርልኝ ነገር የለም ጭንጣ። የህዝቡን ግን መልስ ፊድባክ ስለምፈልገው ገባሽ? ሰው ዘንድ ያለውን ነገር ስለምፈልገው ነው እንጂ እኔ የእሷ ይቅርታ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አይደለም እኔ የምፈልገው። የአባቶቹ ለእኔ በቂ ነው። ገባሻ? ይሰማል አይደል? አቢባ ማውራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋር የእሷን ይቅርታ የምፈልገው ለእኔ ሳይሆን ለህዝብ ነው። ይቅርታ ካለች በኋላ ደግሞ አንድ እድል ትሰጭኝና እንደዚህ ማውራት የምፈልገው ነገር አለ። እሺ አሁን እድሉ ለኤደን እንስጣት። ኤደን አቡ ይቅርታ ጠይቃለሁ። የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ። እዛም ቪዲዮ ልክልሻለሁ ብዬሻለሁ። አመሰግናለሁ። በጣም ይቅርታ አድርግልኝ ብዬ። ከተረፈ ግን ሌላ ጥያቄና መልስ የምመላለስበት እንትን አድርማት የመጣ ነው። ይቅርታ ለእንድን ነው? አይ ለአንቺ ጥያቄና መልስ ንግግር ነው መናገር የፈለገው። ይቅርታ ይቅርታ እኮ እኔ ምንድነው የምለውን አንቺ ቃል በቃል ትይልኝና ትነግኛለሽ። ከዛ ነገርኩሽ እኮ አሁን ልክ እንዳልኩት የዛኔ አንድ ሄዶ ከማለልኝ ይቅርታ ጠይቋለሁ ነው ያልኩሽ። ይቅርታ ጠይቃለሁ እንኳን እዚህ ያልኩሽ እኮ እዛ በአባቶች ፊት እንደዚህ ብለሽ በይ ከማለ በኋላ ይቅርታ በይ ሲሉኝ ይቅርታ ብያለሁ። ገባሽ አይደለ? አሁንም ስላከበርኩኝ ህዝቡን ስላከበርኩኝ አንቺ ስላከበርኩ መጥቼ ይቅርታ እጠይቃለሁ። ይቅርታ አለዋለሁ አልኩሽ እኮ። በተረፈ ግን እዚህ ጋር አንድ ጥያቄ ልጠይቃት ምናምን እንደዚህ መውረት ምናምን ኢቭን ደዌ ዛወራሩ ዘዌ ቅድም እንደዚህ ይሆናል ቤትሽን እንትን የምትሆንችንሽ አንዴ ማለት ያለብኝን ልበልና ማንም ዲስሪስፔክት እንዲያደርግሽ ነው አልፈቅድም። ስፔሻሊ ማንም ሰው ሴት እንደዚህ ምናምን ሲል አሁን እየሰማሽ ነው መሰለኝ። እንደዚህ መንጫጫት ምናምን ዲስሪስፔክት በሆነ መንገድ አላወራሁም። ይኸውልሽ ከሷ ይቅርታው መጣ ቀረ አይገርመኝም። እኔ የምፈልገው ህዝቡ እንዲያቅልኝ ነው። ይሄ ሰው እኔ ጋር መጥቶ ዋትሳፕ ላይ ያለው ባዘዛችሁኝ መሰረት ህዝቡ በጠየቀኝ መሰረት ኢትዮጵያ ድረስ ትኬት ቆርጬ ሄጄ ምዬ ግዴታዬን ተወጥቼ ፈጽሜ መጥቻለሁ። ስለዚህ እኔ እንደዚህ ማውራት አልችልም ምናምን ሲል ሰምተሻል። እኔ እንደዚህ ብዬ እንደዚህ መሆን ምናምን ሲል ሰምተሻል መሰለኝ። አሁን እዚህ ነው የሷ ይቅርታ መጣ ቀረ አይገርመኝም ሲል ነው የሰማሁት።
እንደዚህ ምናምን ኢትስ ኦኬ። አሁን እኔ ሪስፔክት ለማድረግ አይደለም ለመነጋገር ነው እንጂ ሀቡ አሁን አጭረው ምንድነው ይቅርታ ልንገርሽ ምትይውን ማሬ ልንገርሽ ቃል በገባሁት መሰረት በቀደም አብረኸኝ ሄደህ ከማልክ ይቅርታ እንደዚህ እያልሽኝ ልበልልሽ ቃል በገባሁት መሰረት በቀደም ቃል በገባሁት መሰረት አብረኸኝ ሄደህ ከማልክ ይቅርታ ልጠይቅህ ባልኩት መሰረት አሁን ይቅርታ እጠይቅሃለሁ። ጨረስኩ አይደል? ይቅርታህን እየጠየቀች ነው። ይቅርታህን አመሰግናለሁ ሀቡ ስላስገባሽኝ። መጀመሪያም አልቀረውም ሄጃለሁ። ከዛ እኮ ልነግርሽ ነው ሄጃለሁ። 5 ቀን ጠብቄያለሁ። እንደዚህም ሆኖ ክስም አላመጣሁም ማለት እዛ ቆይቻለሁ ብዬም አላልኩም። እንዳልሽው ወደ አንቺም አልመጣሁም ስለ እውነት ማለት ነው። 5 ቀን ሙሉ ቪዲዮ ልክልሻለሁ። አሁን እስከ መሀላው ጀምሮ ልክልሽ በዚህ ማለት ነው። አንድ ሁለተኛ ስልኬን ይሄንን ይዤ ስላልሄድኩ ነው። በጠራሽ ሰዓት መጥቻለሁ። ገብርኤል አሁንም ቢሆን ገብርኤል ባልሽኝ መሰረት የፍርዱ አንቺ ጋር ነው አይደል? የምድሩ ይቅርታ ብዬልሻለሁ። ይኸው አክብሬሽ መጥቻለሁ። ህዝቡንም አክብሬ መጥቻለሁ። ገብርኤል ደግሞ የእንትኑን ያውጣው። በጣም ነው የማመሰግነው። እዛ በተረፈ ደግሞ እንዳትሄጂ አቡ ቤታችሁን ፈትሽ። ይኸውልሽ ቤታችሁን ፈትሽ። እንደዚህ አይነት ክርክር ነገር እንዳታወራ። አልሰማሁም። አንቺ እኩል እያወራችሁ እንዴት እንስማ? እስኪ ዝም በይ እንስማ። ውጪ ደግሞ ቤትሽን ፈትሽ ምናምን ይሄ ዲስርስፔክት የሚያደርገውን ነገር እንደዛም አትበላት። አይደለም ሀቢባ መጥፎ ነገር አይደለም። ምንም የማለት መብት የለክም። ራስህን የማጥራት ብቻ ስምክን የማጥራት ጉዳይ እንጂ እሷ ጋር እኔ መጥፎ ነገር አይደለም። አቡ ቪዲዮ ልክልሻለሁ። አሁንም ቢሆን ማለት ነው አባቶች ራሱ ጎንበስ ብለው ቅርበኝ ስላልኩኝ እዚህ ጋር አሁን ትርፍ ነገር ወጥቶ እንዳይወራ ሪስፔክት ስላደረኩሽ መጥቻለሁ። አመሰግናለሁ። የራስህን ፊሊንግ ብቻ ነው እንጂ የምትናገር እሷን ቤትሽን ፈትሽ ምናምን አይቻልም። ምንም አይደለም። አሁን አመሰግናለሁ። እኔ ኢትዮጵያ ነኝ ያለሁት እዚህ ጋር ቤተሰቦችን ቁጭ አድርጌ ነው ቁጭ ብዬ ያልኩት። በቃ ኦልሬዲ ይቅርታ እንጠይቅሽ ነው። ይቅርታ ጠይቂያ ተፈለግሽ ኔቨር አልችልም። ሀቡ በጣም ደቂቃ ጠብቂ። በቃ ጨረስን። ይቅርታ እኮ ልል ነው እንጂ እሱ ጋር እዚህ ጋር ቁጭ ብሎ ላመሰግንሽ እፈልጋለሁ። ጠብቂ። እኔ ደግሞ አክብራ ስለመጣሽ ላመሰግንሽ እፈልጋለሁ። ጠብቂ። ኦኬ። ግን ይኸውልሽ እንትን እንዳለው ይቅርታ ጠይቅሽኝ ብሎት ይቅርታ ጠይቂያለሁ። ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በእኔ ነው። አንድ ነገር አንቺ ዲስሪስፔክት የሚያደርግ ነገር ከተናገረ በእኔ ነው ኃላፊነቱ። ዶንት ወሪ። ይቀጥል። ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈለገሽ ብታስገቢ የትም አንቺ አምላካችን ሙስሊምም ሆነን ዱዓ አስተረጊ ወዲያው ይደርስልሻል። እንዴ ዱዓሽ አይደርስም ማለት የገብሩ ገብርኤል 5 ቀን ሙሉ አፍንጬ እንዲህ እስኪሆን ድረስ አሳይሻለሁ። ፎቶ አልኩሽ። 5 ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣው። በዚህ ራሱ ቅር አልተሰኘውም። ሮብ ግቢ ብለሽን ባልሽን ቀን ይኸው ልኬልሻለሁ። ትኬት አይተሽዋል አይደል? ኢትዮጵያ ሆኜ እንላኩልሽ ባልሽን ሁሉ ነገር አድርጌ 5 ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘውም። ለምን ያለሁበትንና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል 100% እተማመናለሁ። አቡ ለአንቺ ሀቅ ብዬ መጥቻለሁ። ይኸው ይቅርታ ጠይቄያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ ቃል እኔ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ አዳምጪኝ። የዛን ወዲያው ደርሰን እንደተመለስን ይቅርታ ጠይቋል እንደማለ ደርሰን አሁን ደግሞ አይደርስም ይቆያል ምናምን ሌላ ምክንያቶች ለማሉን እኮ ይቅርታ ጠይቋል። ይቅርታውን እኮ መጥቻለሁ። ይደረግልኛል። ከተደረገ አልተደረገም። ቆይ ቀር ተደርጎልኛል። አልተደረገልሽም? ኖ ተደርጎልኛል። አመሰግናለሁ እያልኩሽ ያለሁት እኮ የተደረገለት የምፈልገው ተደርጎልኛል። አመሰግናለሁ። በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂ ከሆነ ለሰው አትናገሪም። በውስጥሽ ነው፣ በአንቺና በጌታ መሀል ነው። ገባሽ? ፈጣሪ ያውቃል። በቃ አንቺ ይሄንን አሁንም አንቺን አክብሬ ህዝቡን አክብሬ መጥቻለሁ። ልንገርሽ ኤደን የጠየቅሽው ነገር ይደረግልኝ ያልሽው ነገር ከተደረገልሽ በኋላ ኦኬ አመሰግናለሁ፣ ተደርጎልኛል፣ ይቅርታ በቃ እኔ የምፈልገው ይሄን ነበር። የምፈልገውን አድርጋልኛል። እኔ የምፈልገው ዛይገር ሄደ እንድትምል ነበር። ማልክልኝ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው። ስለዚህ ቀድሞ ቀድመሻል። አመሰግናለሁ። ሁለት ደቂቃ ስሚ ውስጡ
እሺ ይቅርታ አድርግልኝ። አመሰግናለሁ። ይቅርታሽን እኮ አሁን እሱን አዳምጪው። አንቺ ይቅርታ ጠይቀሻል አለቀ። ዲስሪስፔክት እንዳያረግ በጣም ነገር አለቀ። ይቅርታው በኋላ ብለሃል። አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ አላውቅም፣ አላወራም። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገርም የለም። ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረግኩት አላረግም ማለት እኮ መብቴ ነው። ኦልሬዲ አደባባይ የወጣ ነገር ነው አይደለም፣ ግን መጽዳት ስላለበት ነው። ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማድረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእንደዚህ አይነት መንገድ ነው የሞተው። ስለዚህ ቤትሽን ፈትሽ። ገባሽ? የሰው ልጅ ቤቱን ሳይፈትሽ የአባቴን ጦስ ይዘገረግቡ። አንተ ስነ ስርዓት እንደዚህ አይነት ነገር አታጓቢ። እኔ አሁን እዛ ጋር ብዬ አስቆምኩት እኮ እኔ ሶሪ ስህተት ከሆነ ኦኬ። ፐርሰናል ላይፏን መናገር አትችልም። በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። አለቀ። ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለ ራስህ ስለዚህ ያለ ስም ሶሪ ዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደንብ አቅሻለሁ፣ በደንብ ታውቂኛለሽ። ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ። ይህንና ቁጭ ብላችሁ እንደዚህ እንዲያወራችሁ ዲስሪስፔክት ያደረግሽን ብለሻችሁ። እኔ እኮ ኦልሬዲ ለምን ላይ መጣሁት ብዬ ነው የምወጣው። ኦልሬዲ እዚህ ጋር አፉን እየከፈተ ነው ያለው። አልገባሽም? አቢባ ይቅርታ አለሽ እኮ። ይቅርታ አይደለም እያለኝ ያለው ቁጭ አድርጎ እየሰደበኝ አሰሚውም እንዴ? እንደዚህ ራስሽን ፈትሽን። እኔ ያጠያፉት የእህቴ እንደም ነው እንዴ? ሀቢባ በቃ ውጭ ይቅርታ እኮ እንድል ነው። ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩሽ። ከዛ ራስሽን ፈትሽ እንደዚህ አድርጊ። ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም። ቢበስለ ራሱ ስለሆነ ያልኩ የሆነ ሰበብ የምትፈልጊ መሰለብሽ እኮ። ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋ በይ፣ ውሃ ጠጪና በእርጋታ እንነጋገር። እንዴ ይቅርታ አንድ ፈለግሽ ተደረገልሽ ኤደን በጣም እያረጋጋውሽ ነው። በጣም በትዕግስት በትህትና ካምዳውን እያልኩሽ ነው። በጣም ግለጽ ፎቶ ነሻል። የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋለሁ አላልሽም? ዛጊያኩ እኮ ልጠይቅና ልታቆናለሽ። ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ዛጊያኩኝ ይቅርታ ልጠይቅ መጣሁኝ። ይቅርታ ጠይቄ ልውጣ እኮ ነች። አሁን ምን እያለ ነው ያለው? አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበር እንዴ? ያለ ሀቡ እንደዚህ ልክ ነው ታያለሽ። እኔ ምንም ቦታ ወይ ሀቢባ፣ እኔ እሷ ስትወቅሰኝ አንቺ ቁጭ ብዬ ሁለት ሰዓት ምን አልኩት? ስለሱ ተፋውርተን ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ውስጥ ታወራ ነበር። ሀቀኛ ሁኚ ኤደን ታይ። እንደዛ ነገር ሲባል ዝም ብሎ አላዳመጠም። ሀቢባ አንድ ጥያቄ ልጠይቅሽ። አሁን እኮ አልሰማም እያልኩ አይደለም። አሁን መስመር እያለፈ ሲሄድ እኮ አንቺ ዝም ብያለሽ ነው። ሀቢባ አንድ ጥያቄ ልጠይቅሽ። አባቷም እንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ። ስታፕ ፐርሰናል ላይፏን መብት የለክም። ስለ ራስህ ጉዳይ ብቻ አውራ ብዬ ሀቢባ አልፈቀድኩም። አንድ ጥያቄ ልጠይቅሽ ሀቢባ አንቺን። አቤት ጠይቀኝ። ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ። ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለ እኔ ስራ፣ ስለ እኔ ስታፎች፣ ስለ እኔ ምናምን ብዙ ነገር ስታወራ አልነበረም? ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም? ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው? ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው? ቱቢ ሆነ ሰውዬ በጣም ብዙ ሰው ፈርዶበታል። ህዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን፣ አደነዘዘን ምናምን ተብሏል። በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝም ነው ያለው ይህ ሰውዬ። ሀቁ እስኪወጣለት ድረስ ሄዶ አንቺ የምትፈታ መሀላውን እስኪፈጽም ድረስ ለሀቅ የምትቆሙ ከሆነ የዛኔ እንደዛ 21,000 ሰው ባለበት ሲቀጠቀጥ በኮመንት ጠንቋይ ሲባል ኧረ እኛ ራሱ ፈዘናል ሲባል ኮመንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሀላውን ፈጽሞ መጥቷል። አሁን መሀላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ኢብኑ ሀቢባ እሷ ስታወራ ምን ነበር የነበረው? ይባላል። ሌላ ምክንያት መፍጠር
እሺ አሁን እሺ በስነ ስርዓት ማለት ነው። እሷ ከዚህ በፊት ብላ ስታወራ የነበረው ሚት አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። ልቀመጣል ችግር የለውም። በጣም እንደዚህ ካልኩ ይቅርታ ሶሪ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ ነው የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ ያንተ ተራ ነው ማይኩ። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔን ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው፣ እሱ እንደዚህ ነው፣ እንትና እንደዚህ ምናምን ብዙ ነገር ስትል አልነበረ? ለአንቺ ፊት እንደዛ ስትል አልነበረ? ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኢትስ ኦኬ። እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው አስቆሚያታለሁ። እኔ ያንን ነገር ሁሉ አላስቆምኳት። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ብዬ ነው የምወጣው። ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድነው፣ አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድን ነው፣ በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳሁትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል? ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺም ከእናትሽ ጋርም ከቤተሰብ ጋር ጠብ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም ነገር ይቀጥላል። አቢባ ይኸውልሽ ስለ እናትሽ ስለ ቤተሰብ ታንሳ እንዴ በቃ ራስሽን ዙሪያሽን ፈትሽ። ይሄ ለአንቺ ብሎ ሀቁን እንድታቂ ነው። እሱ ነበር ያልሽው፣ እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የማስለው ነገር የለኝም። ለምን ይለኛል እሱ? እኔ ማንንም አስለኝም። እንደዚህ አይነት ነገር ባስብ ኖር እንደዚህ ነገር አላደርግም። እንዴ ሀቢባ ምን ሆነሽ ነው? ወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋልና፣ ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው፣ ለአንቺ ብሎ ነው ሊያድርሽ። ይሄንን እኮ በአንቺ ምክንያት ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መተው ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ ተቀምጦ እሱ እግዚአብሔር ዘብር ምናልባት ሌላ እስልምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሌላ ነው እንደኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ ገብርኤል አሁንም ፍርዱን ይስጥ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱን ይስጥ። አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው ኢቨን እስከ ሰላምታ ውጭ ምንም እንዳትችለታው ምንም ማለት አመሰግናለሁ። ይሄው ተናቆረ ቁጭ ያለው በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳይ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝልሽዋል። ተናጋሪ እናትሽ ስለ ራሴ ስለ ቤተሰብ ሲያወራ ተናገር ብዬዋለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናሽ ነው ያለሽ ዙሪያሽን ላንቺ ነው። አይ ለኔ ብሎ አይደለም ሀቢባ። እኔ ገብርኤልን ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤት ያንችሏል። ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ ያልኩሽ ነው። ገብርኤል ሰምተሽ እሱ አይደለሽም። እናቴ ትሙት ፍርታም ነሽ። እንዴ ሀቢባ ምን አለሽ? እያተናገረ የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ፣ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምኑና ማምነው? አመንኩኝ እኮ አንደኛ ይኸውልሽ፣ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ ፈልጊው ነገር ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግሜ ጠየኩሽ። ሄዶ ብቻ እንዲምልልኝ፣ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ። ደጋግመሽ
በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ። ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል። ቆሜ ይቅርታ ልበለው ወይ? ይቅርታ ልን የመጣሁት ሀቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላችኝ። እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሰግድ ማታለ ዙሪያሽን ፈትሺ። ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታውቂው ብሎ ለአንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይህ እንደዚህ አይነት ነገር እራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄ ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጫች የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ አሁን ላለመውጣት የእንደዚህ አይነት ሰዎች ባህሪ ያለ የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት። ሄደን ማለን እንጂ ለምደውን ጥፋተኛ ነኝ እንደ ሄደን ስለማለን አቦ ጠየቅሹ ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? ይህንን ማወቅ የምንፈልገው እኛ። ቦታው ላይ ተገኘልሽ? እሺ አሁን እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረጋት ታርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ቁጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ውሸታም በሆኑ እኮ አልመጣም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ተረካ አይደለም ማንሳት ፈልጌ ሳይሆን አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ 20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው እየፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢኖሮ ይኸውልሽ፣ አልሄድም አልምልም ቢኖሮ የስ አንቺም ራስሽ ምን ብለሻል ሀቢባ? እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቀደም ብለሽኛል። አሁን ይሄ ምን አርጊ ሰው ላይ መጠቆም እንዴት እንደሚያዛብ ያልተናገረውን የዛኔ ሲቀጠቀጥ በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን? ንጽህናውን አውጥቷል። የተጠየቀውን የቤት ስራውን ነገር። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞ ነው የመጣው። እድሉ ይሰጠው። ፌር አይደለም። አይናገር አላልኩም። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦቼ ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብታለሽ። የዛን ዕለት አስታውቂ። ምን ተናገርኩ? ስለ ፐርሰናል ላይፍ ስትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ እንዳውንሎድ አድርጌ እልክልሻለሁ። ችግር የለውም። እሺ አሁን ማውራት ትችላለህ። ተራክ ነው። እሺ ይሰማል? አቡዬ ይሰማል? ይሰማል።
የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለ እኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪ ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠትም አልፈለኩም። ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንደ አንቺ እንደዚህ ስሜታዊ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨሪ። እኔ መነጋገር ስላልፈለኩኝ በሰዓቱ አንቺ ያ ሁሉ ነገር ስትናገር ያ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ አላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አይደለም አቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣች ገባሽ? ስም ለማጠልሸት እኔ አቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብሽ። የመጣሁበት ዓላማ እኔና አንቺ የጣላንበት ፖይንት ብቻ ነው። እያለች ያለችው ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድን ነው? ስም ማጠልሸት ስለነበረ አንድ ሰው እኔም በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ለማጠልሸት ብቻ ስለመጣች በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ አቢባ እያንዳንዱ ነገር ስትናገር የነበረ ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝሊ ማውራትና ስለ መሀል ላይ መጣው። በእሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለዋ ልጅ ራሱ ለምን ተነስታ እንደመጣች ሁሉንም ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ ስራዬ ላይ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው አቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያደርግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢው። ማቆምም ከባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም የምትኖሪው። ችግርሽን በሰላም የሚሆን በምንም ፈተሹ ነው የምትቀጥይው አይደለም ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ። ስለዚህ እዚህ ጋር እንትን ለማለት የተመጣ ስራ ስለሆነ ነው አቢባ። እኔ እስከዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴን ደፍቼ በስነ ስርዓት አሁን ደግሞ በስነ ስርዓት የኔ ተራ ነው የምናገረው ነገር ስላለ ተረዳሽኝ አይደለም? ቅድም ይቅርታ አድርጊልኝና ያነሳውበት ምክንያት ያለ ምክንያት አረ ሚዩት ሆነሃል። ድምፁ ሚዩት ሆኗል። አሁን ይሰማል? አሁን ይሰማል። አሁን ገብቶሽ አይደል? አሁን ይሰማል? አቢባ እየተሰማሽ ነው? አዎ ይሰማል። እየተደወለብክ እኮ ነው 10 እና ገብቶሽ አይደል? የመጣሁበት እና የመጣሁበት ዓላማ ይሄ ስለሆነ ነው። ገባሽ? እነሱ ለማጥቃት ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያንን ነገር ለማደፍረስ ያንን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር። አይደለም አቢባ? መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድን ነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ የምናውቀው ነገር ነው። ማንነትሽ ነው አቢባ
መነሳት ያለብህ ያንተ ተነክቶብሃል አውቃለሁ፣ ግን እሷ ሴት ናት። እለፋት። ኦኬ ይቅርታ አድርግላት። በቃ የማውቀው ነገር ስላለ ማለት ትችላለህ። ሜንሽን ሳታደርግ የማውቀው ነገር ስላለ ነው። ስለዚህ እኔ እና እሷ የምናውቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለ እንጂ አስምዬ እሷን መጠየቅ የምንፈልጋቸው ብዙ ነገሮች አለ። ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለግኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የእነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይኑር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ነው ያለው የእነሱ አሸርጋጆች አሉ ሌሎች ሰዎች ነው። ስለዚህ አሸርጋጆች የተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው። ስለዚህ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ሀቢባ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ስላ እንተዋወቃለን በደንብ ማናችንም ያቁናል እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት። ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነው። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወት የደስተኛ ህይወት ላይ ስሆን ከማንም ከእናንተ በላይ እንጂ በታች አይደለሁም። በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላሙኑ ሰላማችሁን ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ። አሁን ይሄ ነገር እስኪዘጋ ነበረ የምጠብቀው ይህንን ነገር ለመናገር እና ፕሊስ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስም እና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግም እና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊ ይቅርታ ጠይቃለሁ። ቪዲዮ እሰራለሁኝ። ኦኬ ሄደህ ከዛ ቦታ መሀላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለሁ ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዱ መሀላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። ስለደረሰ የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምር ነው የቲክቶክ ሰው አይደለሁም እኔ እንደዚህ የእንትን ሰው አይደለሁም። ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ ያገኝሻል። ነገሮች ሀቢባ እግዚአብሔር ይፈርዳል። አመሰግናለሁ ስላስገባሽን በጣም አመሰግናለሁ። ነገሮች ተሸፈነ እንጂ በጣም ቪዲዮዎቹን እልክልሻለሁ። እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው ገብቼ እግዚአብሔር ይፈርዳል። ገብርኤል ይፍረድ። አመሰግናለሁ። አንቺን በጣም ላመሰግንሽ እፈልጋለሁ።
ምንም አይደለም። ሀቢባዬ በጣም በቃ አሜን። ቴንኪዩ በጣም ነው ማመሰግንሽ፣ በጣም ነው ማገብርሽ እና በቃ በዚህ አጋጣሚ እንደውም ጌም ምናምን እንጮታለን፣ ፎሎ ምናምን አስደርጊ፣ ላይቭ ላይ እንገባለን። እሺ ጥሩ በቃ ፎቶህን ለጥፌ ቪዲዮ ሰራልሃለሁኝ እና እኔም ይቅርታ ጠይቃለሁ፣ የኔም ተከታዮች ይቅርታ ይጠይቃሉ። እኛ እዛ ቦታ ሄደክ ትምላለህ ብለን አላሰብንም ነበር፣ በግማሽ አምነን ስለነበር ነገሩን የእውነት እኔ ከልቤ ነው የምናገረው። በግማሽ ነገሩን ተጠራጥሬ አምኜ ስለነበር እዛ ቦታ ላይ ደፍረት ትገኛለህ ብዬ አላሰብኩም ነበር። ለምን ራሷ ኤደን ናት ያለችኝ። ላይቭ ሪከርዱን ማወጣለሁኝ። እዛ ቦታ ላይ ደፍሮ አይገኝም። መተት ጠንቋይ ምናምን የሚሄድ ሰው ዘብር ገብርኤል ደፍሮ አይገኝም። ስለዚህ እዛ ቦታ ብቻ እንዲገኝ አድርጊልን ነበር ያለችኝ። ስለዚህ እዛ ቦታ ላይ ደፍረ በመገኘትህ ንጽህናህን አውጥተሃል። እናመሰግናለን። ቴንኪዩ አብዬ፣ በጣም አመሰግናለሁ። ህዝቡንም በጣም አመሰግናለሁ። በእኔ ጎን የነበረው ሁሉንም ሰው ቪዲዮ የሰራውንም ሁሉንም በጣም እውነት በጣም አድርጌ አመሰግናለሁ። ቴንኪዩ አብዬ።